እንደምን ሰነበታችሁ ውድ ተመልካቾቻችን። የዕለቱን ዜና ይዤላችሁ ቀረብኩት። እኔ ኡመር መሐመድ ነኝ። አብራችሁን ቆዩ። የኢትዮጵያ ሰንደቅ ዓላማ ቀን በሁሉም ግቢዎች በደመቀ ሁኔታ ሰንደቅ ዓላማችን ለኢትዮጵያ ታላቅ ከፍታ ዘመን ብስራት ለብሔራዊ አንድነታችን ለሉዓላዊነታችንና ለኢትዮጵያ በሚል መሪ ቃል ተከብሮ ውሏል። ኢትዮጵያ ሽንታቸው አይሰማም ያመመጃ አለለችም ነው ያመመጃችሁ ኢትዮጵያ ቅዳሜ ጥቅምት 8 ቀን የጋራ ውይይት እንዲኖረን በማሰብ በሁለተኛ ደረጃ ግቢ ስብሰባ ተካሂዷል። የፈጠራ ስራቸውን ይዘው የመጡ ተማሪዎች በማበረታታት ለሌሎቹ ተምሳሌት እንዲሆኑ ማድረግ ይቻላል ሲሉ ከ5 እስከ 8 ያሉት ርዕሰ መምህር ተናግረዋል። የሆነ የመጣሁት ከሌሎች ትምህርት ቤት ነው። ስሜ ሲያማሚን ይባላል። ሰላም ተማሪዎች፣ ስሜ ያሰር መሐመድ ኑር እባላለሁ። ከግሎሪ ትምህርት ቤት ነው የመጣሁት። በሴቶችና ህፃናት ክበብ ቀን በፈረንሳይ መንግስት የሚደገፈው የኢኤስኤፍ የስደተኞች ድርጅት ሎጂስቲክ ዋና የሆኑት ሚኒስተር ሙዳስር ለተማሪዎች የግንዛቤ ትምህርት ሰጥተዋል። ተግባራዊ ትምህርት የተሻለ ውጤት እንደሚያመጣም የሚታመን ሲሆን በዚህ ተማሪዎች በሳይንስ ትምህርታቸውን የተማሩትን በተግባር ለመረዳት እንዲያስችል ፍራፍሬ ይዘው መምጣታቸውን የሳይንስ መምህራቸው አስተዋውቃለች። በወላጆች በተማሪዎች እንዲሁም በመምህራንና ትምህርት ቤቱ የተማሪዎች ውጤት ለማሻሻል የሚደረገው የአራትዮሽ ፊርማ መሰረት በማድረግ አስፈላጊነቱ እና ጠቀሜታ ተማሪዎች እንዲረዱ የክፍል ተጠሪ የሆኑት መምህራን ገለጻ ሰጥተዋል። በሳይንስ ትምህርት፣ በአማርኛ ትምህርት የምታውቁት ትክክል ከመቶ ለምሳሌ ከመቶ ይሄን ያህል ለምሳሌ ከመቶ 80 ያመጣሉ ልትሉ ትችላላችሁ። ከዜናዎቹ ጋር የነበርኩት እኔ ኡመር መሐመድ ነኝ። እስከ ሳምንት ቸር ሰንብቱ።